ሰላም ጤና ይስጥልን ውድ የነጋድራስ ተማሪዎች እንዴት አላችሁ? ነው ይህ በኢቴን ኢኮሲስተም አማካኝነት እየተዘጋጀ የሚቀርብላችሁ የፋይናንሻል ኢንዱስትሪውን አካሄድና የገንዘብ የመስራት ሁኔታ የምንማርበት የነጋድራስ የፎሬክስ ዩኒቨርሲቲ ወይም የፎሬክስ አካዳሚ ፕሮጀክታችን እስካሁን በመጣንበት ሂደት የተለያዩ እንግዲህ ገንዘብ ምንነት አንስተን የፎሬክሱ ዓለም ምን ይመስላል እንዲሁም ደግሞ ምን አይነት ጥናቶችን በማድረግ ገንዘብን እያተረፍን የገቢ ምንጭ ልንፈጥር እንችላለን የሚለውን ሐሳቤ የተመለከትንበት ሂደት ነበረ። እነሆ 34ኛ የሌክቸር ትምህርታችን ላይ ደርሰናል። በዛሬው ትምህርታችን ደግሞ ምናልባት በ33ኛው ሌክቸራችን ላይ የጀመርነውን የዱዋል ካንድልስቲክ ፓተርኖች ወይም ደግሞ ባለ ሁለት ካንድልስቲክ ፓተርኖች የሚሰጡንን እይታ የጀመርነውን ትምህርት በመቀጠል ዛሬም ሌሎች ደግሞ ሁለት የተለዩ የካንድልስቲክ አይነቶችን የምናነሳበትን ሂደት እናነሳለን። በሌክቸር 33 ላይ ኢንገልፊንግ ፓተርንን አይተናል። ትልቁ አሳ እንዴት ትንሹን ሲወጣው ምን እንደሚፈጠርና የሚፈጠረውን የኃይል ለውጥ ተምረናል። ያ የጉልበት ምልክት ነው ወይም ደግሞ የሞመንተም ሺፍት መኖሩን የሚያሳይ ነው ብለናል። ዛሬ ደግሞ ሞሮፍ የምናየው የጉልበቱን ሳይሆን የትክክለኝነትን ወይም ፕሬሲዥን ምልክት ይሆናል። እንግዲህ እንደ አብዛኛው ትምህርቶቻችንን ስንጀምር እንደምንጀምረው በአናሎጂ ወይም በምሳሌያዊ አኳኋንን ጀምረውና አንድ ወታደራዊ ምሳሌ እንውሰድ። እንግዲህ በዚህ ምሳሌ ውስጥ አንድ ጠንካራ ምሽግ ወይም ባንከር የምንለው አለ። ወታደሮቹ ምሽጉን ለመስበር ሄዱ እንበል። ልክ በሩ ላይ ሲደርሱ ወይም የባንከሩ ወይም ምሽጉ ቦታ ላይ ሲደርሱ ግን ከውስጥ በጣም ጠንካራ ተኩስ ስለተከፈተባቸው ተመልሰው ማፈግፈግ ይኖርባቸዋል። ምክንያቱም ያው ከጉድጓድ ውስጥ ሆኖ የሚተኩስና ወደ ጉድጓዱ አንድ አይደለም። ወይም ደግሞ ማማም ልትሉት ትችላላችሁ። ዞሮ ዞሮ አፕ ትሬንድ ላይ ከሆነ ማለት ነው ገበያው ያፈገፍጋሉ። ከጥቂት ጊዜ በኋላ ኃይላቸውን በደንብ ያሰባስቡና በደንብ ስትራቴጂያይዝ አድርገው በድጋሚ ያንን ምሽግ ለመስበር ይመለሳሉ። ልክ ቅድም የደረሱበት መስመር ላይ በቃ ሚሊሜትርም ሳይስቱ ብላችሁ አስቡት። ሲደርሱ አሁንም በድጋሚ ተመተው ወደኋላ ተመለሱ። አንድን ግድግዳ ሁለት ጊዜ ሞክሮ ማለፍ ካልተቻለ ያ ግድግዳ ከኮንክሪት የተሰራ ነው ማለት ነው ብለን ልንወስድ እንችላለን። ወይም በጣም ጠንካራ ነው ማለት ነው ብለን ልንወስድ እንችላለን። ወታደሮቹ ሶስተኛ ጊዜ ከመሞከራቸው በፊት ይሄ መንገድ አይሰራም፣ ግዴላችሁም፣ ወይም በጣም ጠንካራ ስለሆነ ከኛ ኃይል ጋር አይሄድም፣ አቅጣጫን ቀይር ብለው ወደኋላ ያፈገፍጋሉ። በፎሬክስ ማርኬት ውስጥም ይህ ክስተት እንግዲህ የዚህ የትዊዘር ፓተርን ይባላል። እንግዲህ ትዊዘር ፓተርን የምንለው በዋነኝነት ምናልባት ሴት ወይም እንስት እህቶቻችን በደንብ ያውቁታል። የዚህ የቅንድባቸውን ወይም ምናምን መቀንደቢያ ወይም ደግሞ ኬሚስትሪ ላይ እንደዚች እንትን ማንሻ አለች፣ የሆነች እቃ ማንሻ፣ ጥቃቅን ነገሮችን የሁለት ብረት እንትኖች አሉት። ልክ እንደ ፀጉር ማስያዣ አይነት የሚመስል ነገር ማለት ነው። ከዛ ሐሳቢ አንጻርም የመጣ ነው እና ዋጋው እንዳጠቃላይ ፕራይሱ አንድን የተወሰነ ሌቭል መጥቶ ይነካና ይመለሳል። እንዳጠቃላይ በሚቀጥለው ካንድልስቲክ ዋጋው እንደገና መጥቶ ልክ ቅድም የነካውን ተመሳሳይ ሌቭል ኤግዛክት ፕራይሱን ይነካና ዳግመኛ ይመለሳል። ይሄ ቀላል ነገር አይደለም። በተለይ በ6.6 ትሪሊየን ዶላር በሚንቀሳቀስበት ማርኬት ውስጥ ዋጋው በሚሊሜትር ወይም በፒፔት እንኳን ትክክለኝነት ደረጃን አረጋግጦ አንድን ቦታ ሁለት ጊዜ ነክቶ ከተመለሰ እዛ ቦታ ላይ በጣም ትልቅ የሆነ የባንኮች ትልቅ የሊሚት ኦርደር ወይም ግዙፍ የሆነ ግንብ ተገንብቷል ማለት ነው። በጣም ትልቅ ኦርደር አለ ማለት ነው፣ ባንኮቹ አዘው ያስቀመጡት። የዛሬውን ርዕሳችንን በነጋድራስ ደብተራችሁ ላይ ትዊዘርስ ሁለት ጊዜ የተፈተነ ወለልና ጣራ በሚል ርዕስነት ስለ ትዊዘር ምንነት እንማራለን። ትዊዘር ማለት በእንግሊዘኛው መቆንጠጫ ማለት ነው። ላይክ መቆንጠጫም ጥሩ የሆነ እንትን ይሆናል። ላይክ እሳት የከሰል መቆንጠጫንም ልትወስዱ ትችላላችሁ። በእንግሊዘኛው በትክክለኛ ደግሞ የሴቶች የቅንድ መንቀያው ነው ትዊዘር የሚሉት። የመቆንጠጫው ሁለቱ ጫፎች እኩል ስለሆኑ ይሄ የካንድልስቲክ ፓተርን ስምም ሁለቱን ጫፎች ወይም ወለሎቹም ሊሆን ይችላል እኩል በጣም ኤግዛክት ፕራይስ ላይ በመሆናቸው ስሙን ከዛ ሊያገኙት ችለዋል ማለት ነው። ትዊዘር ፓተርን ለመባል
እንግዲህ ምን ያስፈልጋል የሚል ጥያቄ ከመጣብን የግድ ሁለት ካንድልስቲኮች በግዴታነት ሊፈጠሩ ይገባል። ወይም ደግሞ አሁን እንደምናወራው የትዊዘር ፓተርን ኦብቪየስሊ ያካተትነው በየትኛው ነው ካልን በ33ኛው ትምህርታችን ላይ በጀመርነው የዚህ እንትን እውነት ውስጥ ነው፣ የዱዋል ፓተርን እሳቤ ውስጥ ነው። ስለዚህ እንዳጠቃላይ የትዊዘር ፓተርን የሚመሰረትበት ዋነኛ እሳቤ የቱ ጋር ነው የሚፈጠረው የሚል ጥያቄ በውስጣችን የሚመጣ ከሆነ በዋነኝነት ልናገኘው የምንችለው በሁለት ካንድሎች አማካኝነት ነው ሊፈጠር የሚችለው ማለት ነው። እንግዲህ ይሄ ሁለቱ በወርቃማ ህግ ይኖረናል ለአፈጣጠሩ ወይም ለመገኘቱ። የሁለቱ ካንድልስቲክ እንትኖች ዊክሶቹ የሚፈጠሩት ዊክሶቹ ወይም ደግሞ ቦዲው በአንድ ትክክለኛ የዋጋ መስመር ላይ at the same price level ላይ ማረፍ ይኖርባቸዋል። ስለዚህ በዚህ ሂደት ውስጥ እንዳጠቃላይ ዱዋል ፓተርንን በመመስረት ሂደት የሁለቱ ካንድልስቲክ ጅረት ወይም ዊክስ ወይም ደግሞ አካላቸው በአንድ ትክክለኛ የዋጋ መስመር ወይም at the same price level ላይ ማረፍ ይኖርባቸዋል። ይሄ ፓተርን በሁለት ይከፈላል። የመጀመሪያው ትዊዘር ቦተም ይሉታል which is የመንታ ወለል እንደማለት ነው። ሁለተኛው ደግሞ ትዊዘር ቶፕ ይባላል፣ የመንታ ጣራ እንደማለት ነው። የነዚህ የመቆንጠጫው በጣራና በቦታቸውን ለመለየት የምናገኝበት ነው። ትዊዘር ቦተም የምንለው ምንድን ነው? which is ይሄ የገዢዎቹ ምሽግ ያለበት ቦታ ነው፣ የገዢዎች ቦታ ነው። እንግዲህ ከወታደራዊው ኤግዛምፕል በመነሳት አስታውሱትና በደንብ ከሱ ሐሳብ የተነስተን የምናያባቸው ሁነቶች ይኖራሉ። ምናልባት አስቀድመን የከፈትናቸውን እንዝጋና ይሄ እንዴት ሀፕን ሊያደርግ ይችላል የሚለውን በደንብ ለማስተዋል እንሞክራለን። ምናልባት በእነዚህ እይታዎች በደንብ ጠልቀን ካልተመለከትን በስተቀር ሬርሊ ስለሆነ የሚገኙት በኤግዛምፕለሪ አካሄዳችን በዋነኝነት በተቻለ ምን ለማድረግ እንጥራለን፣ ከተለያዩ ሁነቶች ላይ በመነሳት የሚፈጠሩበትን ሂደት ማለት ነው በኢሜጆች ለማሳየት ሞክራለሁ። በተለይ ምን አይነት አሁን በመፈለጉ ሂደት እንትን እንዳንል ማለት ነው። እዚህም ጋር አንድ ያየሁት እውነት አለ እዚህ ጋር ከተመለከታችኋት፣ ግን የሚፈጠሩበትም ቦታዎች ወሳኝነት ስላላቸው ማለት ነው። እንትን አንግል አንፃር ትዊዘር ቦተሞች የሚፈጠሩት ከላይ ወደ ታች በሚመጣ የገበያ አካሄድ ላይ ነው። which is የማን ምሽግ ነው ብለናል? የገዢዎቹ ምሽግ ነው ብለናል። ትዊዘር ቶፕስ ደግሞ በላይኛው በኩል as you can see የሚፈጠሩበት ሁነት በጣም እኩል ሌቭል ላይ የነኩ ከሆኑ ማለት ነው። እዚች ጋር ለምሳሌ እሱን ሁነት ከተመለከትን እንግዲህ ቺኛ ኤሪያ ሁለቱ ኤሪያዎች ከተመለከትናቸው ኦልሞስት በላይኛው በኩል which is እንደ ትዊዘር ቶፕ በማየት ሂደት ማለት ነው ሃይስት ፖይንታቸውን ካየን በአንድ ብቻ ነው የሚለያዩት። እዚህ ጋር ፕራይሶቹን በእነዚህ መመልከት ትችላላችሁ። እዚህ ላይ ሳሳርፍ ሃይስት ፖይንቱ 1.18337 ይላል። ይሄኛው ደግሞ 1.8336 ኦልሞስት ተቀራራቢና ተመሳሳይ የሆነ መሆኑን ልንመለከት እንችላለን። እንዳጠቃላይ ትዊዘር ቦተም የምንለው በዋነኝነት የሚፈጠረው በዳውን ትሬንድ መጨረሻ ወይም ደግሞ ዋጋው ጠንካራ ሰፖርት ዞን ላይ በሚሆንበት ጊዜ ነው። ስለዚህ አናቶሚው which is የመጀመሪያው ካንድል ከላይ ወደ ታች የሚመጣ ስለሆነ የመጀመሪያው ካንድል ምንድነው? ቢሪሽ ነው። ገበያው ወደ ታች እየወረደ ስለሆነ ይሄ ካንድል ቀይ ነው መሆን ያለበት። የመጀመሪያው ካንድል ቀይ መሆን አለበት። በዛው ልክ ደግሞ እንዳካሄዱ እንትኑ የሚሰጡን እይታዎችም የተለያዩ ስለሚሆኑ ማለት ነው። ይሄ እንዳጠቃላይ እንደ ግዴታነት ከዛ ዋጋው ወደ ታች ይወርድና እቺኛዋን ሌቭል ለምሳሌ ይነካል። ከዛስ አንድ ዝቅተኛ የሆነ ፖይንት ይፈጥራል። አንድ ሎ ነክቶ የሆነ ፕራይስ ሌቭል ይነካና ትንሽ ወደ ላይ ከፍ ብሎ ይዘጋል። ከታች ዊክ ይኖረዋል ማለት ነው። ሁለተኛው ካንድል ደግሞ ገበያው ይከፈትና እንደገና ወደ ታች መውረድ ይጀምራል። ላይክ እዚህ ጋር መውረድ ይጀምርና ነገር ግን ልክ የመጀመሪያው ካንድል ስቲክ የነካትን ትክክለኛ ዝቅተኛ ዋጋዋን ሎዋ ላይ ሲደርስ ያቺን ማለፍ ያቅተውና ተገፍቶ ወደ ላይ ይወጣል። ከዛ ይሄ ካንድል አብዛኛውን ጊዜ አረንጓዴ ነው የሚሆነው።
ሶ ቁልፉ መለኪያ እዚህ ጋር የመጀመሪያው ካንድል ስቲክ ሎ እና የሁለተኛው ካንድል ስቲክ ሎ እኩል መሆን አለባቸው የሚል ነው። ወይም ቢበዛ በአንድ ወይም በሁለት ፒፕስ ብቻ ቢለያዩ ነው መለያየት ያለባቸው። ስለዚህ እነዚህ ንሳቤዎች በቃ ከምናገኘውም ከስንት አንዴ ነው ካገኘነውም ሄቪሊ ጠንካራ የሆነ እንቅስቃሴ ሲያደርጉ ልንመለከታቸው እንችላለን ነው ዋናው ሐሳቤ። ምናልባት ይሄንን ወደ ዴሊ ለመቀየር እንሞክርና ሐሳቢያችንን በደንብ ማግኘት የምንችል ከሆነ ሙከራችንን እንድናደርግ ማለት ነው። ሜቢ ግን ኤግዛክት የሆኑ እንትኖችን በዚህ ሂደት ማግኘቱ እንዳልኳችሁ ትንሽ አዳጋች የሚሆንበት ሂደት ይኖራል። ብዙ ጊዜ ሀፕን በማድረግ ሂደቱ እንትን ስለማይሆን ማለት ነው። ይሄ ቶሎ ቶሎ የምናገኛቸው ታይፕ ኦፍ ካንድሎች አይደሉም ሆነስትሊ ስፒኪንግ። በዛው ልክ ደግሞ ጠንካራ የሆነም እሳቤን የሚሰጡን ሆነው እናገኛቸዋለን። ዞሮ ዞሮ በዋነኝነት በምስል አምጥቼ እንዳሳየኋችሁ ማለት ነው እዚህ ጋር እንደምትመለከቱት አይነት ታይፕ ኦፍ እውነት ይኖራል። የትዊዘር ቦተምን ወይም ወደታች እየሄደ ባለ ቦተም ላይ የሚፈጠር የትዊዘር ወይም የመቆንጠጫውን ሳይኮሎጂ አገበያዩትን ስናይ ከዚህ ቅርጽ በስተጀርባ ያለው ወይም ከዚህ ቅርጽ ምስረታ በስተጀርባ ያለው ሳይኮሎጂ which is የባንኮችና የትሬደሮች ውጊያ ምንድን ነው? አንደኛ ሻጮች ወይም ቢርስ ማርኬቱን ሙሉ በሙሉ ተቆጣጥረውት እንደነበረ ማሳያ ነው። ለምን? ምክንያቱም ከታች ነው የሚፈጠረው ብለናል። ማርኬቱ ዳውን ትሬንድ ላይ ባለበት ሂደት ነው የሚፈጠረው። ስለዚህ በዚህ ሂደት ውስጥ ይሄ ትዊዘር ቦተም በምንልበት እንትን ውስጥ ከታች የሚፈጠር ሂደት ሆኖ እናገኘዋለን። ከዛ በተረፈ ዋጋውን ወደ ታች እየገፉት ነው የመጡት ማለት ነው ሴለሮች። ከዛስ ነገር ግን ሰፖርት ላይ ሲደርሱ አንድ ግዙፍ የሆነ ባይ ሊሚት ኦርደር ወይም ደግሞ የባንኮች ትዕዛዝ ይገጥማቸዋል። ይሄ ትዕዛዝ ዋጋውን ወደ ላይ ይመልሰዋል። እዚህ በቀይዋ እንደምናየው ማለት ነው እስከታች መጥቶ እዚህ ፖይንት ላይ የገጠማቸው ስለነበረ ተመለሰ። ከዛስ ግዴታ ይሄንን ለማሟላት ትዊዘር ቦተም ደግሞ ምን መሆን አለበት? ቀጥሎ የሚፈጠረው እስቲ እንደገና እንሞክረው ይሉና ሻጮቹ ተስፋ ሳይቆርጡ በሁለተኛው ካንድል ስቲክ በድጋሚ በኃይል ለመግፋት ይሞክራሉ ወደ ታች። ልክ እዚህ ጋር ኦፕን ያደርጋል ወደ ታች። ነገር ግን ያ የባንክ ግድግዳውንም እዛው ስለነበረ ልክ ያቺን ዋጋ ሲነካት ከመጀመሪያው በበለጠ ኃይል ይመታቸውና ኢቭን ከዚህኛውም ኃይል በላይ ሆኖ አረንጓዴ ሆኖ ይዘጋል ማለት ነው። እዚህ ጋር ዋጋው ርካሽ ነው ይለናል። ከዛ ግን ከዛ በታች አንሸጥም የሚል የገበያ ስምምነት ወይም ኮንሰንሰስ ተፈጥሯል። በማንና በማን? በሻጮችና ሜቢ ባንኩ በደገፋቸው ባየሮች መካከል። ስለዚህ ሻጮቹ አቅማቸው ተሟጧል፣ ገዢዎቹ ደግሞ ወይም ቡልስ ቁጥጥሩን ተረክቧል እዚህ ፖይንት ላይ እንደማለት ነው። which is ይሄ ትርጉሙን እንደምን ልንወስደው እንችላለን? ደብል ሪጀክሽን አት ሰፖርት፣ ወለል ላይ የተደረገ ድርብ መገፋት ነው። ምክንያቱም በዚህኛውም ካንድል ሪጀክት የተደረጉበትን ሁነት መመልከት ወይም ስለምንችል ወይም ስለሚያሳየን ማለት ነው። በዛው ልክ ደግሞ የትዊዘር ቶፕን እንመልከት። which is ይሄ ደግሞ የሻጮቹ ግድግዳ ነው። ይሄ የትዊዘር ቦተም ተቃራኒ ሙሉ ለሙሉ ተቃራኒ ነው። የቢርስ ምልክት ነው። ይሄ ደግሞ ቢሮቹ እያሸነፉ ስለመሆናቸው የሚፈጠረው በዋነኝነት በአፕ ትሬንድ ጫፍ ወይም ደግሞ ዋጋው ጠንካራ ሬዚስታንስ በሚኖርበት ሬዚስታንስ ዞን ላይ ሲደርስ ነው በዋነኝነት። አናቶሚው ወይም ቅርጹ የመጀመሪያው ካንድል እዚህ ጋር እንደምትመለከቱት ከታች ወደ ላይ እየመጣ የነበረ ማርኬት ነው፣ አረንጓዴ ነው። ስለዚህ ዋጋው ወደ ላይ ይወጣና በቃ ያንን ሬዚስታንስ ሌቭል ለመስበር ጥረት ያደርጋል። ነገር ግን አንድ ከፍተኛ ነጥብ የሆነ ሃይስት ፖይንት እዚህ ጋር ይነካና ተመልሶ ወርዶ እዚህ ጋር ግማሹ ላይ ይዘጋል። ተገፍቶ ትንሽ ወደ ታች ወርዶ ይዘጋል ማለት ነው። ከላይ ምን ይኖረዋል? ዊክ አፕ ሃየር ማነው አፐር ዊክ ይኖረዋል ማለት ነው። ሁለተኛው ካንድል ደግሞ ሞር ኦፍ ቢሪሽ ነው። which is ገዢዎች አሁንም ተስፋ ሳይቆርጡ በድጋሚ ያንን ምሽግ ለመሞከር ይሞክራሉ። ከዛ ግን ሄቪሊ ይሸነፉና ወይም በጠንካራ ሪጀክሽን ልክ የመጀመሪያው ካንድል ስቲክ የነካው ከፍተኛ ፖይንት ላይ እንደተነካ ግድግዳው ይመታቸውና በኃይል ተገፍተው ወደ ታች ወርዱና ካንድሉ ቀይ ሆኖ ይዘጋል ማለት ነው እዚህ ጋር እንደምንመለከተው። ስለዚህ ቁልፉ መለኪያ እዚህ ጋር የመጀመሪያው ካንድል ስቲክ ሃይ እና which is ይህቺኛዋ ፖይንት እና እቺኛዋ ፖይንት የሁለተኛው ካንድል ስቲክ ሃይ እኩል መሆን አለባቸው። እንደ ጎልደን ሩል የምንወስደው በትዊዘር ዴቨሎፕመንት ውስጥ እነዚህ ሁለት ካንድሎች በዚህ ሂደት መፈጠር አለባቸው። ስነ ልቦናው ነው ወይም ሳይኮሎጂውን ከተመለከት ነው ደግሞ በዋነኝነት ቡልስ ወይም ገዢዎች ዋጋውን
ምን አድርገውታል? አየር ላይ ሰቅለውት ነበር። which ይሄ ቡልስ አካሄዳቸው በጣም ጠንካራ ሆኖ እስከዚህ ድረስ ሄደው ነበር። ከዛስ ሬዚስታንስ ፖይንቱ ላይ ሲደርሱ ግን ኦብቪየስሊ ሻጮች ወይም ቢርስ አገኟቸው። ይሄ ደግሞ በቃ በጣም ዋጋው ውድ ነው ብለው ይመልሷቸዋል። እዚህ ጋርማ እሸጣለሁ እያሉ ሴለሮች ይሸጣሉ ማለት ነው። ሶ ቡልስ በሁለተኛው ካንድል እንደገና ይሞክራሉ። ምናልባት አልፈን እንሄድ ይሆናል ብለው ያስባሉ። ነገር ግን ልክ ያንኑ ጣራ ድጋሚ በሁለተኛውም ካንድል ሲነኩ የሴሊንግ ፕሬሸር ወይም የሻጮች ኃይል በርትቶባቸው ወደ ታች ይወርዳል ማለት ነው። ይሄ ማለት ባየርስ አር ኤግዞስትድ ወይም ገዢዎቹ እየተዳከሙ ነው፣ ዝለዋል የሚለውን እሳቤ እንድንይዝ ያደርገናል ማለት ነው። ጉልበታቸው ማለቁን ያሳየናል ማለት ነው። ሻጮች ማርኬቱን ይዘውት ወደ ታች መውረድ ይጀምራል ማለት ነው። ማርኬቱን ወደ ታች ይዘውት ይወርዳሉ ማለት ነው። ከዚህ ጋር በተያያዘ ማይክሮ ስትራክቸር የምንለው የዚህ ታይም ፍሬም ሚስጥር አለ። እንዳልኳችሁ በቀጣይ ስለ ካንድልስቲክ ያው ታይም ፍሬምን በደንብ ማስተዋል ይኖርብናል ስል በተደጋጋሚ እንደገለጽኩት ማለት ነው። አብዛኛው ትሬደርም አይናገርም። ይህንን ከተረዳን በተለይ የትዊዘር ፓተርን ትክክለኛ ኃይል ይገባናል። ወደኋላ መለስ ብላችሁ ምናልባት ሌክቸር 2021 አካባቢ ስለ ፍራክታል ኔቸር ወይም ስለ ገበያው የዚህ አሻንጉሊት ባህሪ ከአንድ ራሽያ አሻንጉሊቶች ጋር አንስቼ ያነሳውላችሁ አንድ ምሳሌያዊ ሁነት ነበር። አንድ ትልቅ ካንድልስቲክ በውስጡ ብዙ ትንንሽ ካንድልስቲኮችን ይይዛል ያልንበት ሂደት ነበር ትዝ የሚላችሁ ከሆነ። በዛ ሐሳቤ ውስጥ ያ ማለት ምንድነው? በአንድ አወር ለምሳሌ ካንድልስቲክ ላይ ኦብቪየስሊ ባለ 32 ይኖረናል፣ ኦር ባለ 15 4 ይኖረናል፣ ኦሬልዝ ባለ 10 6 ይኖረናል። እንደ በቃ ያንን ታይም ፍሬም የሚያክል የተለያዩ ልንወስድ ማለት ልንከፋፍላቸው እንችላለን ማለት ነው። ይሄ ማለት ራሱን የቻለ የፍራክታል ኤሰንስ ምንድነው ካልን በዋነኝነት በቃ ፍራክታል የሚባለው በተለያየ እይታ ልናያቸው የምንችልበትን እውነት ነው። ስለዚህ ለምሳሌ 4 ሰዓት ቻርት ላይ ትዊዘር ቦተም አገኘን እንበል። ሁለት ካንድልስቲክ ነው፣ ሁለት እኩል የታችኛው ጅረት አላቸው። ሜቢ በዚህ ሂደት ግዴታ እንደ አሁን ምድላችንን ለመሞከርና ሜቢ ወደ አነስተኛ ታይም ፍሬሞች ደግሞ በመውረድ እነዚህን ካንድሎች የምናገኝ ከሆነ ለማየት እንሞክር። በዋነኝነት እንዳልኳችሁ በቀላሉ ለማግኘት ትንሽ አዳጋች የሆኑ እጅግ በጣም ሬርሊ የሚፈጠሩ ነገር ግን ከተፈጠሩ ደግሞ በጣም ሄቪሊ ጥሩ የሆነ እይታን የሚሰጡ ናቸው ብያችኋለሁ። እና በተለይ ወደታችን በምናይበት መንገድ ከታች የሚፈጠሩት ካንድሎች the same type of things ሊሰጡን ይችላሉ። በዛው ልክ ደግሞ ወደ ላይም በሚሄድ ማርኬት ከላይ በሚፈጠሩበት ጊዜ እንዳልነው ማለት ነው። ስለዚህ ባለ 4 ሰዓት ላይ ለምሳሌ ባለ 4 ሰዓት ካንድልስቲክ ላይ ብናገኝ እነዚህን ሁነቶች let's consider this ያው በምስል ያመጣውበትም ዋነኛ ምክንያት እንዲሁ በቀላሉ ላይቭ እንደዚህ ቀጥታ ቻርት ላይ በመማር ማስተማር ሂደት በቀላሉ ልናገኛቸው የምንችላቸው ባለመሆናቸው ነው። ዞሮ ዞሮ ካልሆነ መልሰን ወደ ምስሉ ኤግዛምፕል መልሰዋለሁ። ዞሮ ዞሮ እንዳጠቃላይ እነዚህ ሁነቶች በሚፈጠሩበት ሂደት ውስጥ ሌትስ ሴ ባለ 4 ቻርት ባለ 4 ካንድልስቲክ ላይ ወደ 15 ካንድልስቲክ ቻርት ብናወርደው ምንድነው የምናየው ካለን በ4 አወር ቻርቱ ላይ ሌትስ ሴ እንደ እድል ሆኖ ተቀራራቢም ነገር ላገኝ ስላልቻልኩኝ ነው ሜጀር ሊግን ግዴታ ማግኘት ስላለብን let's consider እንግዲህ እነዚህን ሁለት ኮንሰፕቶችን እንውሰድ። አክቹአሊ ይሄ ወደ ላይ እየሄደ ነው አይደለም? ቺኛን ኮንሰፕቷን ብቻ እንድትረዷት ማለት ነው። ይሄንን በደንብ እንደዚህ እናስምርበትና ልዩነቱን እንድናየው let's say ይሄንን ወደ 15 ደቂቃ እንቀይረው። በዚህ በመቀየር ሂደት ውስጥ ወደ ኋላ በደንብ መለስ አድርገን ሬክታንግላችንን ለመፈለግ እንሞክር። በዋነኝነት በ15 ደቂቃው ላይ ግልጽ የሆነ ምን እናገኛለን? ደብል ቦተም ደብሊው ቅርጽ ወይም ኤም ቅርጽ እናገኛለን። የመጀመሪያው
ይሄ ከ4 አወሩ አንግል አንፃር ስንመለከተው ሌትስ ኮንሲደር ዲስ መጀመሪያ ወደ 2 ሰዓት ለመቀየር እንሞክር። በዋነኝነት ወደ ኋላ ስለተመለስኩ ስለነበረ ነው እዚህ ጋር አለች። ስለዚህ ይሄንን ድጋሚ ቅርብ ላይ ስለሆነ እንዳጠቃላይ ይሄ የደብል የሚመስል ቅርጽ ይኸው እዚህ ጋር አሁን ይሄ የሚያሳየን ሜቢ ይሄንን ለማቅለል ወደዚህ አካባቢ እናምጣውና ሞሮፋውን ሰዓታችንንም ብንቀያይረው በደንብ ይገባናል። ስለዚህ ለምሳሌ ይሄንን ወደ 15 ደቂቃ እንቀይረው። መጀመሪያ በ4 አወሩ ያየናት የነበረው የቷን ነው? እነዚህን ሁለት ፖይንቶች ነው እንግዲህ ኤግዛምፕል ስላጣን ኦልሞስት ተመሳሳይ ሌቭል ላይ ስላሉ ወደ ላይ ይሄዳል ብለናል። አሁን ወደ 15 ደቂቃ ስንመልሰው እዚህ ጋር እንደምትመለከቱት ይሄንንም ያክል ኢሜጅ ነው የሚሰጠን በ15 ደቂቃው። እሺ ዲፈረንሳቸውን እንድትለዩ ማለት ነው። በዚህ አካሄድ ውስጥ የሚሰጠን አጠቃላይ አካሄድ ምን ይሆናል ማለት ነው? እነዚህ ሁለት ካንድሎች የሰጡን ሁለት ካንድሎች የነበሩት በ15 ደቂቃ ኦልሞስት ወደ በአንድ ሀወር ውስጥ ወደ 4 ባለ 15 ደቂቃ አለ። በአንድ 4 ሀወር ውስጥ ደግሞ ወደ 16 ካንድሎች ይኖራሉ ማለት ነው ባለ 15 ደቂቃ ራይት። ስለዚህ የሚሰሩት ራሱን የቻለ ፓተርን አለ። ለምሳሌ እዚህ ጋር እንደምንመለከተው አሁን ይሄንን ሌትስ ኮንሲደር ይሄ እንዳልነበረ እንኳን ብናስብ ምን አይነት እንትን ሰራ? ኤም ነገር ሰራ አይደለም። በታችኛው በኩል ደግሞ ደብሊው ነገር ይሰራል the same thing። እንዳጋጣሚ ሆኖ እዚህ ጋር ኦልሞስት ተመሳሳይ ተቀራራቢ ልንላቸው የምንችላቸውንም አግኝተናል። እዚህ ጋር እንደምትመለከቱት ሁለቱን የዚህኛው ሃይስት is 1.09541 የዚህኛው ደግሞ 9540 በአንድ ምናምን ፒፔት ነው የሚለያዩት። ቤዚካሊ እዚህ ጋር ኤግዛክትሊ ምን አሳይ ታች ወደ ላይ እየሄደ የነበረ ማርኬት ነው። ስለዚህ ከዚህ በፊት የነበረ እንትን መኖሩን እንግዲህ እናጣራለን which እዚህ ጋር እንደምትመለከቱት ማለት ነው። ይሄ ኤሪያ ራሱን የቻለ ምንድነው ሄቪ ሬዚስታንስ ዞን መሆኑን እናያለን። እዚህ አካባቢ ወይ ለፎልስ ብሬክአውት ነው ፎልስ ነው የሚያሳየን ወይም ደግሞ እውነቱን ነው የሚያሳየን። በዚህ አካሄድ ውስጥ ሜቢ ሌትስ ኮንሲደር ዲስ ይሄ ወደ ላይ ወጥቷል። ከዛስ ተመልሶ አስቀድሞ ይሄ አረንጓዴ መሆን አለበት ብለናል። አክቹአሊ we can take this consider ማድረግ አንችልም። እንዳጠቃላይ የዚህ የሁነቱን ግን ስንመለከት ማለት በሃየር ታይም ፍሬም ላይ ዊክ የሚሰራው ወይም ደግሞ ይሄንን ወደ 4 አወር ስንቀይረው በ4 አወር ሁለት ፍሬ ብቻ ሆና የምትመጣ እነዚህ ኤሪያዎች ብቻ which is ሁለቷ ካንድል ብቻ ማለት ነው which is exactly ትዊዘር ነው ልንል ባንችልም እዚህ ጋር ያለ ኤግዛምፕል ስላጣን ብላችሁ በማሰብ ማለት ነው። ቤዚካሊ ምን ሆኗል ኤግዛክትሊ ይሄ ቦታ ላይ ወደ ላይ እየወጣ ነበረ። ከዛስ ቀይ መኖሩን ፈጠረ። እዚህ ኤሪያ ላይ ጠንካራ የሆነ ምን እንዳለ ያሳያል። ጠንካራ የሆነ ሬዚስታንስ። ከዛ ወደ ኋላ መለስ ብለን ካየነው ይሄ ኤሪያ እንዳለ ይሄም ሪጀክት ተደርጓል፣ ይሄም እዚህም ሪጀክት ራይት። ስለዚህ ይሄ ኤሪያ እንዳጠቃላይ ሪጀክት የተደረገባቸውን ሁነቶች ማሳያ። ስለዚህ ይሰራል አይሰራም የሚለውን ሁነት በመረዳት ሂደት ማለት ነው። ትዊዘር ቶፕ በትልቁ ታይም ፍሬም ደብል ቶፕ ወይም በትንሹ ታይም ፍሬም ይሰጠናል። እንግዲህ ስለ ፓተርኖች ስንማር በደንብ ደግሞ የምትረዱበት ሂደት ይኖራል ማለት ነው። ከዛ በተረፈ ኳሊቲውን መለየት ይኖራል ማለት በትዊዘር ጊዜ እንዳልኳችሁ በጣም አስቸጋሪ ለማግኘት ከስንት አንዴ ነው የሚፈጠሩት። ከተፈጠሩም ደግሞ በጣም ጠንካራ የሆነ እይታ ነው የሚሰጡ። ሜጀርሊ ዋነኛ እንትናቸውም እንግዲህ ሄቪ የሆነ ጠንካራ የሆነ ምልከታን የሚሰጡበትን ሂደት እንመለከታለን። እንዳጠቃላይ እነዚህ ሀፕን በሚያደርጉበት ጊዜ በየቀኑ ለምሳሌ ቻርት ላይ ብዙ እኩል ጫፍ ያላቸው ካንድልስቲኮች ልናይ እንችላለን። ሁሉም ትዊዘር ናቸው ማለት አይደለም። የትኛው ነው በጣም ከፍተኛ ጥራት ያለው የትኛው ነው ላይክ ኤ ፕላስ ሴትአፕ ልንል የምንችለው የሚለውን ማለት መልሰን ማለፍ ይኖርብናል። ወይም ዝም ብለን ትዊዘር አገኘሁኝ ብለን የምንገባ መሆን የለበትም ማለት ነው። ይሄም የሆነው ለምንድን ነው? በዋነኝነት አንደኛው ፊልተር የዊክስ ርዝመት ነው።
ላይክ ዊክሶቹ ቅድም ለማሳየት እንደሞከርኩት ምናልባት ወደ ኢሜጆቻችን ተመልሰን መምጣት ስላለብን ኤግዛክትሊ ያው የኤግዛምፕሉን ፍለጋ እንትን ከምንል በደንብ ተረድታችሁ እንዲታል as you can see here በዚህ አካሄድ ውስጥ ማርኬቱ ረጅም ዊክስ ርዝመቱን የዊክሱን ርዝመት ማለት ነው የትዊዘር ኃይል ያለው በመገፋቱ ላይ ነው በሪጀክሽኑ ላይ ነው ስለዚህ የሁለቱም ካንድልስቲክ ዊኮች ረጅም መሆን አለባቸው ተብሎ ይታሰባል በተለይ ከቦዲያቸው አንፃር በጣም አጭር ከሆነ ወይም ኦልሞስት ጅረት ከሌለው ያን ያህል ጠንካራ መገፋት ነው ወይም ሪጀክሽን ነው ልንል አንችልም አሁን እዚህ ጋር ዊክስ የማይኖሩ በጣም ጥንጥዬ ከሆነ ወደ ታች የተሞከረ ነገር የለም ራይት ስለዚህ ከዛ ሐሳቢ አንፃር ያንን መመልከት ያስፈልጋል ስለዚህ ሪጀክሽኑ ጠንካራ አልነበረም ልንል እንችላለን ጥንካሬውን በማየት ሂደት ሌላው ትክክለኛው ሎኬሽን በጣም ወሳኝነት አለው ትክክለኛ ቦታ ምክንያቱም መሀል ሜዳ ላይ የተፈጠረውን ቅድም በማሳየት ኤግዛምፕሉን በማሳየት ሂደት ይሄንን ዝም ብላችሁ ኮንሲደር እንዳታደርጉት ያልኩበት ምክንያቱም ዋነኛ ምክንያቱ ዝም ብለን ያ ቦታ ስለተፈጠረ ብቻ መሀል ላይ ስለተፈጠረ አይደለም ጀስት እኔ የክሪኤሽኑ አሁን እዚህ ጋር ሁለቱ እኩል ስለተፈጠሩ ብቻ ይሄ እንደዛ ነው ልንል አንችልም በደንብ አድርገን ምልከታ ውስጥ ልናስገባው ይገባል ከዛ በተረፈ ሃይስት ፖይንት ላይ ከተፈጠረ which is አሁን እዚህ ጋር ሁለቱም የተፈጠሩበት ቦታ እነዚህ እንደውም እንዳጋጣሚ ያገኘን እነዚህ አሁን ሁለቱም ወደ ላይ እየሄደ ያለ ማርኬት ነው ስለዚህ በትንሹ ከዚህ በላይ ግን ዊክሱ ረጃጅም ቢሆን ኖሮ የተሻለ ደግሞ ሞር እይታ ይሰጠን ነበረ ማለት ነው በማረጋገጫነት ዞሮ ከዚህ ሐሳቢ አንፃር ይሄ ኦሬዲ ቴስት እየተደረገ ያለ ኤሪያ ስለነበረ ከዛ እዚህ ጋር እንደምንመለከተው በተለይ በላይኛው በኩል ያለውን ስለሆነ ኮንሲደር የምናደርገው ማለት ነው እሱም ማየት ያስፈልጋል ትዊዘር ቦተም ግዴታ ምን ላይ መፈጠር አለበት ትዊዘር ቦተም ለመባል ግዴታ ከታች ነው መፈጠር ያለበት በገበያ አካሄድ ውስጥ ቅድም እንዳሳየዋችሁ በምስሉ ትዊዘር ቦተም ግዴታ ወደ ታች እየሄደ ባለ ማርኬት ላይ መፈጠር አለበት ትዊዘር which is ትዊዘር ቶፕ ደግሞ ግዴታ ሬዚስታንስ ዞን ላይ ወደ ላይ በሚሄድ ማርኬት ላይ መፈጠር አለበት ግድግዳ ከሌለ ከኳሱ አይመለስም ማለት ነው ዝም ብሎ ወደ ላይ ይሄዳል በሶስተኝነት ፊልተር ማድረጋችን የቀድሞ ጉዞ ነው ፕራየር ትሬንድ ምን ይመስላል ከዚህ በፊት የነበረው የትሬንዱ አካሄድ መለስ ብለን ባየር ታይም ፍሬም መመልከት ያስፈልጋል ትዊዘር የአቅጣጫ መቀየር ምልክት ነው which is ዳውን ትሬንድ የነበረው ማርኬት እዚህ ጋር ወደ ላይ ሊሄድ ነው እያለን አይደለ አሁን በዚህኛው ትዊዘር ቦተም ኬስ ስለዚህ ትዊዘር ቦተሞች ግዴታ ምን ላይ መሆን አለባቸው ሰፖርት ዞን ላይ መፈጠር አለባቸው ትዊዘር ቶፖች ደግሞ ግዴታ ሬዚስታንስ ዞን ላይ መፈጠር አለባቸው ብለናል በዛው ልክ ይሄ የአቅጣጫ መቀየሩን ማሳያ ብቻ ሳይሆን የአቅጣጫ መቀየር እንዲኖር መጀመሪያ ግልጽ የሆነ ደግሞ ምን ያስፈልጋል አቅጣጫ ያስፈልገናል ያ አመጣጡ ትሬንድ መኖሩ ማለት ነው ሃየር ሎ እያለ ሰርቷል ትዊዘር ቶፕ ከማለታችን በፊት ወይም ደግሞ ትዊዘር ቦተም ከማለታችን በፊት ሎወር ሃይ ሰርቷል ስለዚህ ማርኬቱ በሬንጂንግ ማርኬት ወይም ወደ ጎን እየሄደ ከሆነ ትዊዘር ቢፈጠርም ትርጉም አይኖረውም ማለት ነው ያ አንዱ ፊልተር ማድረጊያ ነው ከዛ በተረፈ ቀለምና መዝጊያው which is ለትዊዘር ቶፕ ሁለተኛው ካንድል ቀይና ጠንካራ ሆኖ ቢዘጋ ይመረጣል በጣም ግዴታ ነው ልላችሁ አልችልም ግን ብዙ ጊዜ ይሄ ቀይ በሚሆንበት ሁለተኛው ካንድል ለመውረድ ማለት ነው በትዊዘር ቦተም ጊዜ ደግሞ ሁለተኛው ካንድል አረንጓዴ ቢሆን ጠንካራው ሆኖ ቢዘጋ ተመራጭ ሆኖ ይገኛል ማለት ነው ምናልባት እነዚህን ቻርት ላይ ቶሎ ስለማናገኛቸውና ዕውቀቱም ሳያልፋችሁ መማር ያው አውቃችሁት ማለፍ ስላለባችሁ በምስል አያይዤ እንትን ብያችኋለሁ ለእናንተ ኤክስፒሪየንስ ይሆናችሁ ዘንድ ግን በደንብ አድርጋችሁ እንደ ሆምወርክም ሰጣችኋለሁ ስለዚህ በደንብ ትፈልጉታላችሁ እንዴት ነው የምንገበያየው የሚል ጥያቄ እንግዲህ መምጣቱ አይቀርም እነዚህ ሁነቶች ሀፕን በሚያደርጉበት ጊዜ በዋነኝነት የምንገበያይበት መንገድ መሆን ያለበት ሜጀርሊ የመጀመሪያው ሴትአፑ ነው which is ዋጋው ወደ ላይ እየወጣ ነው ወይ let's consider ይሄንን እንደ ኤግዛምፕል ስለሆነ ይሄ ራሱ ነው ማለት ስለማንችል ምክንያቱም ኢንገልፍ ስለተደረገ ማለት ነው ግን የሰጠን ቢሄቪየር ኦልሞስት ተመሳሳይ ስለሆነ እቺኛዋን እስቲ እንሰጣት let's consider ይሄኛው እስከታች ያለው ቦዲው ከዚህ እኩል ነው ብላችሁ አስቡትና ኤግዛምፕል በመፈለግ እንዳንዳክር ማለት ነው በዛውም እናንተ የትምህርት ሂደቱ እንትን እንዳይልባችሁ አስፋራስ በኢሜጁ ስለገባችሁ አፕ ትሬንድ ላይ ነው ወይ ስለዚህ ይሄ አፕ ትሬንድ ላይ ስለመሆኑ ኦብቪየስሊ ሃየር ሎ እየሰራ ሄዷል ራይት ስለዚህ እዚህ ጋር መጣ እያለ
የሰራበት እውነት አለ። ስለዚህ ይሄ ትክክለኛ አመጣጥ ነበር። ስለዚህ ይሄ መጀመሪያ ሴታፑ ትክክል ለመሆኑ ፊልተር አውት ያደረግንበት መንገድ ኦኬ ትክክል ነው። አንደኛው ፖይንት እንይዛለን። ከዛ ሲግናሉ የመጀመሪያው የመጀመሪያው የሚመጣው ካንድል አረንጓዴ ካንድል ወደ ላይ እየወጣ ከሆነ ዞኑ መጀመሪያ ዞን መሆኑን እንግዲህ ፕራዮሩን ማየት አለብን ብለን የለ ይሄ ኤሪያ እንዳጠቃላይ ያንን ዞን መቃረቡን ማሳያ ነው። ስለዚህ እንደምትመለከቱት ይሄ ኤሪያ እንዳጠቃላይ እዚህ ጋር ሪጀክት ተደርጓል፣ እዚህ ጋር ሪጀክት ተደርጓል፣ እዚህ ጋር ሪጀክት ተደርጓል፣ እዚህ ሪጀክት ተደርጓል አብዛኛው አይደለም። ስለዚህ ይሄ ኤሪያ እንዳጠቃላይ ሙሉ ለሙሉን ምን ልናደርገው እንችላለን? ይሄ አካባቢ እንዳለ ጠንካራ የሆነ የሬዚስታንስ ሌቭል መሆኑን መመልከት እንችላለን። ኦኬ ይሄንን ካየን ምን እናደርጋለን? እዚህ ጋር እንግዲህ ዋንስ ከተሰበረ በኋላ አስቀድሞም ከመጀመሪያው ጀምሮም ካስተዋል ነው ምን ሲሆን አይተናል። ጂዜንን በደንብ አድርገን እንደዚህ ብናየው ሜቢ እስከዚህም ልናሰፋው እንችላለን። ባይዘዌ ምንም ችግር የለውም። ግን አሁን ይሄ ሞር ስፔሲፊክ ወደ ታችኛው ታይም ፍሬም ብንሄድ ይሄ ስፔሲፊካሊ ራሱን የቻለ እዚህ ጋር ሪጀክት ሲደረግ መመልከት እንችላለን። ወይ ሲሰበር በኃይለኛው ወይ ደግሞ ለመስበር ሲሞክር ደግሞ ተመልሶ ለመውጣት የሚሞክርበት እንዲሁ ስናየው ያስታውቀናል እኮ ይኸው ወረደ ሞከረ ይሞክራል። ከዛ እዚህ ጋር መጣ ሞከረ። ቤዚካሊ ከዞን አንግል ይሄ ጠንካራ ዞን ነው። ሲግናላችን ምን ሰጠን? እችኛዋን እንዳልኳችሁ አደራ እቺ እኩል እንደሆነች ኤግዛምፕል በማጣታችን ምክንያት እንደሆነ ሐሳቡን አስቡበት። ማለት በሐሳቢያችሁ እቺ አንድ አይነት ወይም ቅድም የሰጧችሁ እንደሆነና ከላይ ያለው ግን ፖይንቱ ሃይስቱ ይሄ 1.14159 ነው። ይሄ 14187 ነው። ኦልሞስት በጣም ተመሳሳይ ቅርበት ያላቸው ናቸው። ራይት ከዚህ አንግል አንፃር ወደ ላይ ሄደ። ስለዚህ እዚህ ኤሪያ ላይ ሪጀክት ተደረገ። ሪጀክሽኑ ላይ እንመጣና ምን እናደርጋለን ማለት ነው? ኤንትሪያችን መግቢያችን ሁለተኛው ካንድል ስቲክ ልክ እንደዘጋ ካንድል ክሎዙ ማለት ነው ወዲያውኑ ሴል እናደርጋለን። እዚህ ጋር መጥቶ ሲዘጋልን ላይክ ዊ ኮንሲደር ይሄ እዚህ ጋር ግማሽ ነው ብለናል። ከዚህ በላይ አስቀድሞ ከነበረው ሌቭል በላይ ማለት ነው። ከዛ ደግሞ ኦብቪየስሊ ይሄንን ለምሳሌ እንደዚህ እናድርገውና በደንብ ለእይታ እንዲመቻችሁ ከዚህ አንግል አንፃር እዚህ ጋር ሄቪ እዚህ ጋር ሄቪ እዚህ ጋር ሄቪ የሆኑ ሰፖርት ሌቭሎች አሉ። አስፋራስ እኛ ሴፍ ሆነን ለመውጣት ከፈለግን አዝማሚው በጣም ጥንካሬ ምናምን ካላየንበት ኮንሲደር ዲስ ይሄ እንገልፍ እንዳላረገ ብያችኋለሁ አደራ። ስለዚህ ይሄ ኦልሞስት 1 2 3 ይሰጠኛል። ስለዚህ when it comes to like this ይሄ ሬዚስታንስ ኤሪያ እንደመሆኑ መጠን ሬዚስት ያደርጋል። ወደ ቀጣዩ ምን ይመጣል ብለን እናስባለን። ያው እዚህ ጋር እንደምትመለከቱት ወደ ቀጣዩ ኢቭን እዚህ ጋር በጣም መጠንቀቅ ያለብን ምንድነው? ቅድም ምን ስላችሁ ነበር? አሁን ለምሳሌ ይሄንን ኤሪያ አስቤ ቢሆን አሁን በጣም በስፋት ማሰብ ችግሩ ላይኩ ለዚህ ማጠንካራው እኮ ይሄ ኤሪያ ነው ልል እችላለሁ አይደል? እዚህ ድረስ እስከሚመጣ ልጠብቅ እችላለሁ። እዚህ ድረስ እስከሚመጣ በጠብቅ ችግር ሊሆን አይመጣም። ያው ሳይመጣ ስቶፕ ሎስ ይነክቶታል። ቤዚካሊ ኤቭሪ ታይም የሪስክ ሪዋርድ ሬሾአችንን መመልከት ያለብን ዋነኛ ምክንያትም ይሄ ነው። ስለዚህ ሴል እናደርጋለን ማለት ነው እዚህ ቦታ ላይ። ጠንቃቆች መሆን ያለበት ደግሞ ሶስተኛውን ካንድል ስቲክ ይሄኛውን which is የዚህኛውን ክሎዝም መመልከት ካለባቸው ያንን ያደርጋሉ። which is በዚህኛው ኬስ ሜቢ ይሄ እዚች በጣም ዝቅ አድርጌው ወደዚህኛው ሌቭል ማለት ነው። ይሄ ኦልሞስት 1 to 2 ይሰጠኛል። ስለዚህ እዚህ ጋር እንደምትመለከቱት ኦልሞስት 1 to 1.97 በቂ ነው ብዬ ልገባ እችላለሁ። በጣም ጠንቃቆቹ በቃ ከልባቸው ለመጠንቀቅ ማለት ነው። በዛው ደግሞ ሌሎች ደግሞ ይሄ እንደዚህ ከመጣ ሬዚስት መደረጉ አይቀርም እንግዲህ ይሄኛው ረጅም ከማጣው ብዬ ደግሞ እዚህም ጋር ልጠብቀው እችላለሁ ቅድም እንዳልኳችሁ ማለት ነው። ስቶፕ ሎሱ የአጠቃላይ የትዊዘር እንትኑ ትልቁ ጥቅም ስቶፕ ሎስ የት እንደሚደረግ በጣም ግልጽ ያደርግልናል። ሞስትሊ እንደውም አሁን በጣም ጠንቃቆች ከሆኑ ነው እንጂ ከዚህ ኤሪያ በላይ የሚያደርጉት ስቶፕ ሎስ የሚቀመጠው ከሁለቱ ካንድል ስቲክ ሃይ ትንሽ ከፍ ብሎ በጣም ትንሽዬ ማለት ነው። ትንሽዬ ከፍ ብሎ ላይክ እንደዚህ ብቻ ነገር ነው ሊሆን የሚገባው። ሜቢ ይሄ ኦልሬዲ እዚህ ጋር ነው የምንገባው ብለናል። 1 to 3 ይሆንልኛል ማለት ነው። እንግዲህ እቺን አስቧት። ከዚህ እስከዚህ ሲሆንና ከዚህ እስከዚህ በጣም ዲፈረንስ ያመጣል። እሺ ሪስክ ሪዋርድ ላይ በጣም መጠንቀቅ ያለብን ለዛ ነው። ስለዚህ ዋጋው ያንን ጫፍ አልፎ ከሄደ በቃ ትንታኔያችን ተሳስቷል፣ ምሽጉ ተሰብሯል ማለት ነው። ቴክ ፕሮፊታችን ደግሞ ወደ ታች
የሚገኝ የመጀመሪያው ሰፖርት ዞን ላይ ስፔሻሊ ቢያንስ 1:2 ሪስክ ሪዋርድ ሬሾ ሲሞላ ማለት ነው። እንደ አጠቃላይ በቪዥዋላይዜሽን ደረጃ ይሄንን እንትን ማለት ትችላላችሁ። ሜቢ ግን በሌላ ማግኘት የምንችል ከሆነ ድንገት ለመመልከት እንሞክርና በጎልድ ማርኬት ማለት ነው ብለን ላይክ እዚህ ጋር እንደምንመለከተው ለማግኘት አሁንም እንሞክር። ካገኘን ጥሩ ነው ብዬ አስባለሁ። ሜቢ ወደ ታችኛው ታይም ፍሬም ደግሞ ስንወርድ የበለጠ ጎልድ ማርኬት ላይ ልናገኝበት የምንችለው እድል ስለሚኖር ማለት ነው። ካገኘን ድላችንን ሞክረን ከዚህ እይታ አንጻር ደግሞ ያለውን እንድትመለከቱት ማለት ነው። በተለይ ግን ዊክሶቹ ላይ እና የሰፖርት እና ሬዚስታንስ ሌቭሎች ላይ በተለይ በጣም 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 ጥንቃቄ የሚፈልግ መሆኑን ልትረዱ ይገባል ማለት ነው። ከዛ በተረፈ እንዳጠቃላይ ኢትስ ኦል አባውት የሚነኩት ቦታ ነው ወሳኝነቱ። በጣም በአነስተኛ ፒፕሶች ነው ልዩነታቸው መሆን ያለበት። የዚህና የዚህናው ልዩነት ስናይ ይሄኛው ኦልሞስት ወደ ብዙ ዲፍረንስ አለው። ሜቢ ወደ ታችኛው ታይም ዲፍረንስ ከመጣን ደግሞ የበለጠ እስቲ የምናገኛቸው እንትኖች ከኖሩ በዚህም ለመመልከት እንሞክር። ስቲል እንዳልኳችሁ በጣም አስቸጋሪ የሆነ ታይፕ ኦፍ ካንድልስቲኮች ናቸው። ለማግኘት ሬርሊ ነው የምናገኛቸው። ካገኘናቸውም ደግሞ በጣም የምንጠቀምባቸው ናቸው። ለእናንተ እንግዲህ በዚህ ልክ ክብደቱን ባይም በዛው ኤክስፒሪየንስም ስለሚሆናችሁ እንደ ሆምወርክ እነዚህን ትዊዘር ቦተም እና ትዊዘር ቶፖች በመፈለግ ሂደት የቤት ስራችሁን በዛ መልኩ እንድታደርጉ እናደርጋለን ማለት ነው። በአጠቃላይ እንግዲህ ባለ ሁለት ካንድልስቲክ ፓተርኖች በዋነኝነት የሚይዙት እነዚህን 4 አይነት ኢንገልፊንጎቹን አይተናል። ትናንትና የተመለከትናቸው 2 እንትኖች አሉ፣ ቢሪሽ እና ቡሊሽ ኢንገልፊንግ ብለን። በዚህኛው ኬዝ ደግሞ በዋነኝነት የትዊዘር ወይም የመቆንጠጫ የሚመስሉትን 2ቱን ካንድልስቲኮች የተመለከትንበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ማሰብ ካለባችሁ ይህንን መውሰድ ይኖርባችኋል። ለዕለቱ ያለው የሆምወርክ እውነታችሁን እንግዲህ ምን አይነት ሆምወርክ ነው የምንሰጣችሁ? የኤስዲ ካድ ወይም ዩሮ ጄፒዋይ ላይ በ4 አወር ታይም ፍሬም ላይ ትከፍቱና ትዊዘር ቦተምስ በሰፖርት በኩል እንዲሁም ደግሞ ትዊዘር ቶፖችን ደግሞ በሬዚስታንስ በኩል ትፈልጋላችሁ። ከዛ በ4 አወር ትዊዘር ቶፕን አግኝታችሁ ምልክት ካደረጋችሁበት በኋላ ወደ 15 ሚኒት ቻርት ተወስዱትና የኤም ምልክት ወይም ደግሞ በታችኛው በኩል ደግሞ ትዊዘር ቦተም ከሆነ ደግሞ የፓተርኑ which is ኤም ምልክት ማለት ምንድነው ልትሉኝ ስለምትችሉ ሜቢ ላይክ አሁን የሰጠሁት ሆምወርክ ምንድነው ሌትስ ሴ ዩኤስዲ ካድ ነው ያልኳችሁ። ስለዚህ እዚህ ጋር ትመጣላችሁ፣ ይህንን ትከፍታላችሁ፣ ከዛ 4 አወር ላይ ታደርጉታላችሁ። ከዛ በደንብ ትፈልጋላችሁ። እነዚህን እይታዎች በደንብ ከፈለጋችሁ በኋላ ልክ ወይ በታችኛው በኩል ወይ በላይኛው በኩል ስታገኟቸው እነሱን በደንብ ጠለቅ አድርጋችሁ ትመለከታችኋላችሁ። ከዛ የሚሰሩት አሁን በ4 አወሩ የሆነ 2 እንትኖችን ካገኛችሁ በኋላ የሚሰሩት ቅርጽ ላይክ ኤም ከሆነ እንደዚህ የሚመጣ ከሆነ በ15ቱ that is ትዊዘር ቶፕ ነው ልንል እንችላለን። በታችኛው በኩል ደግሞ የደብሊው ምልክት ልክ ወደ 15 ደቂቃው ስንመልሰው የሚሰራው የደብሊው ምልክት ከሆነ ላይክ እንደዚህ መጥቶ እንደዚህ የሚሰጠን ከሆነ ማለት ነው። ስለዚህ ቤዚካሊ ያንን በደንብ ታዩልኛላችሁ። እንደ ሆምወርክ ያንን ትይዛላችሁ ማለት ነው። የታይም ፍሬም ሲክሪቱን በተለይ ያገኛችሁትን ለመለየት በቨርቲካል ላይ ምልክት አድርጋችሁበት የታይም ፍሬሙን በ15 ደቂቃ ተቀይሩትና ወደዛ ምልክት ወዳደረጋችሁበት ቦታ ተመልሳችሁ የደብል ቶፕ ወይም ደብል ቦተም የሚባሉትን ሁነቶች ትፈልጋላችሁ ማለት ነው። ምናልባት ከባድ የሚሆንባችሁ ከሆነ እንዳጠቃላይ በማግኘቱ ሂደት በደንብ ፈልጉ። ሰርች በማድረጉ ሂደት እንደውም እያንዳንዱን እንትኖችን በመመልከት ብዙ ነገሮች ልትጠቀሙባቸው ስለምትችሉ ያንን አድርጉ። ከዛ በተረፈ እንዳጠቃላይ የዛሬውን ትምህርታችንን በዚህ እናበቃለን ማለት ነው። በሚቀጥለው ትምህርታችን በዋነኝነት ስለ ኢንሳይድ ባርስ እናወራለን። ሐራሚ ስለሚባል
እንደ አጠቃላይ ማርኬቱ እንዴት ኃይል እንደሚያከማች ወይም ኮምፕረስ እንደሚያደርግ የሚያሳይ ምስል ነው። ሶ ከዚህ በኋላ የሚመጣው ፍንዳታ ከባድ ይሆናል። ስለ ኢንሳይድ ባርስ በ35ኛው ሌክቸራችን ላይ በደንብ አድርገን የምንወያይ ይሆናል። የዛሬው ሌክቸራችን እንደ አጠቃላይ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናችኋለሁ። በያላችሁበት እንድትበረቱ እንዲሁም ትምህርቶቹን በተቻለ በቻርቱ ላይ እጃችሁን እንድታፍታቱም ስል ከወዲሁ ለማስታወስ እወዳለሁ። አብሬያችሁ የቆየሁት መምህራችሁ ናትናኤል ብሩክ አብሬያችሁ ነበርኩኝ። ለሰጣችሁኝ ጊዜና ላደመጣችሁኝ እውነት ሁላ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።